ወልቃይት ናብ ሰብዋኑ ክምለስ ኣለዎ ዝብሉ ናይ ኣምሓራ ኤሊት ምርኣይ ጀሚርና ኣለና ናይ ባዕልና ስንፍና እንተ ዘይኮይኑ ናይቲ ዝነበረ ግዜያዊ ምሕዳር ይመርሕ ኣለኹ ዝብል መዓት ዓንጃል ዝተመልኦ ሕመቕ እንተ ዘይኮይኑ ባዕሉ እውን ጌታቸው ከም ዝበሎ ንሕና ኢና ጠጠው ቢልና ፀኒሕና እምበር ፌደራል መንግስቲ ኣይኮነን ኢሉና እዩ ሕና ፌደራል መንግስቲ ከም ዝኾነ ኢና ንፈልጥ ጌታቸው መሲልዎ እውን ክኾን ይኽእል ብርግፅ እሱ ይሰርሕ ኣለኹ ኢሉ ይዕንቀፍ እውን ነይሩ እዩ ነገር ግን ፌደራል መንግስቲ እውን የተከዘ ዘብዝብል ሰራዊት ተቋቂሙ ምዕራብ ትግራይ ንኸይምለስ እንዳሓለወ ኣሎ ዝምውሎ ነቱ የተከዘ ዘብዝበሃል ፌደራል መንግስቲ ሰራዊት ይውኒ መሬትና ተታሒዙ እንዳሃለወ መሬት ትግራይ ይኹን መሬት ኣምሓራ መሬት ኦሮሞ መሬት ካሊእ ክትሓዝ ከሎ ኣብ መንጎ ክልላት መሬት ክውረር ከሎ ከኽብር ዝግብኦ ዝነበረ ናይ ፌደራል ሰራዊት እዩ ንዖም መውፅኢኸው መሬትኩም ተረከቡ ትግራይኩም ተረከቡ ክብል ነይሩ ሒዝዎ ዘሎ ፌደራል መንግስቲ እዚ ይርዳእና እዩ ጌታቸው ስለ ዝሃተፈ ብኡ በቃ ፌደራል መንግስቲ እምበኣር ዝሄር ይሃብካ እንብለሉ ኩነታት የለን ሒዝ ዝወረረና ፌደራል መንግስቲ ዘውረረና ፌደራል መንግስቲ ዘጨፍጨፈና ፌደራል መንግስቲ መሬትና ሕዲጉና ዘለውን ፌደራል መንግስቲ ኣብ ትሕተ ኣምሓራ ኦኬ ምዕራብ ትግራይስ ወልቃይት ጠገዴ ሰቲት ሁመራ ዞን ኢሎም ክፅውዑ ብዘዋ ደረጃ ሓደ ዘዋ ሙሉእ ክወስዱ ከለው ኖ ክብል ዝግብኦ ከፌደራል መንግስቲ እዩ ሽሩሩ እንዳበለ ንዖም ንትግራይ ግን ዓይኒ ከይፍሰስ እንዳበለ ዝኸይድ ፌደራል መንግስቲ ዓይኒ ይፍሰስ ኢልና ኢና ንኸድ ንሕና ጌታቸው ስለ ዝተዛረበ ክንከደ ይንኽእል ነገር ግን ሕዚ ናይ ወልቃይት መሬት ናብ ሰብ ዋናታቱ ክምለስ ክኽእል ኣለዎ ኢሎም ዝዛረቡ ኢሊት ናይ ኣምሓራ ምርኣይ ጀሚርና ኣለና ወደ ትግራይ አስተዳደር መመለስ አለበት የብልጽግና መንግስት የሚያሽከረክረው የወልቃይት አስተዳደር መወገድ አለበት መደምሰስ አለበት መጥፋት አለበት ደመቀ ዘውዱ የቲፒኤልኤፍ ተዋጊ ሆኖ እድሜውን በቲፒኤልኤፍ ተዋጊነት የኖረ የትግራይ የጦር መኮንን የነበረ the only thing አማራ የሆነው የሰሊጥ መሬት በሚፈልገው መጠንና በሚፈልገው ቦታ አንሰጥህም ስላለው ነው በወቅቱ የነበረው አስተዳደር የወልቃይት አካባቢ ግን የብልጽግና ተቀጣሪዎች በመሆናቸው የብልጽግናን ካርድ የሚጫወቱ በመሆናቸው የወልቃይት ጥያቄ የህልውና ጥያቄ ነው ወልቃይት ወይ ሞት ቀይ መስመር ነው ይያሉ የብልጽግና ጨዋታ ነው የሚጫወቱት የአማራ ህዝብና የትግራይ ህብረተሰብ እንዳይስማማ ባይዘው ወይ በዚህ ጉዳይ ላይ ጽፌያለሁ አዎ ወልቃይት ወደ ትግራይ አስተዳደር መመለስ አለበት በአሁኑ ሰዓት አሁን የአማራ ህዝብ በህልውና አደጋ ላይ ባለበት ሰዓት ወደ ትግራይ ወደ ምዕራብ ትግራይ መመለስ አለበት ለምን የተሰደዱት ስደተኞች በሙሉ ወደ ቀያቸው ወደ በተፈጥሮ አምላካቸው የሰጣቸው የመኖር የህልውና መብታቸውን የተነፈጉበት ቦታ መሄድ አለባቸው ወደ ቤታቸው መመለስ አለባቸው ዛሬ የወልቃይትን የቀይ ካርድ ፖለቲካ የሚጫወቱት በሙሉ በሰሊጥ ንግድ በሰሊጥ መሬት የቁጥጥር የኢኮኖሚ ቁጥጥር ማዕከላዊ ኢሹዋቸው የሆኑ ሰዎች እንጂ የወልቃይት ህዝብ ወልቃይቴው የወልቃይት ህዝብ አማራው የወልቃይት ህዝብ ትግራዩ ችግራቸው ሆኖ አይደለም የወልቃይት ህዝብ ሶስቱም ህብረተሰብ ያለበት ወልቃይት ያለ አማራ አለ ትግራይ አለ እነዚህ ህብረተሰቦች የሰሊጥ ነጋዴዎቹ የሰሊጥ ሀብት መሰብሰብ የፈለጉት የትግራይ ቅድም ነገር ያለው አይደል ግማሾቹ ከትግራይ ተወላጅ ሆኑ ናቸው ደመቀ ዘውዱ እዚህ ትግራይ ተወላጅ የጎንደር ተወላጆች አሉ የጎንደር ተወላጆች አሉ አሁን ጭራሽ የኦህዴድ አባል የሆኑ የኦሮሞ ተወላጆችም አሉ መልካም ይሄ ጽቦ ንሕና ክንርድኦ ዘለና ካብዚ እንታይ እዩ ሕዚ ናይ ወልቃይት ናብ ምዕራብ ትግራይስ ናብ ትግራይ ክምለስ ኣለዎ እንድዩ ብርግፅ ኣብ ወልቃይት ኣብ ምዕራብ ትግራይ ናይ ኣምሓራ ተወለድቲ የለውን ፈፂሞም ክንብል ኣይንኽእል ኦኬ
بسدت زمصو بسرح زمصو مو او وجه زغورو كلو يوم توصنوا والقايت كونه تقلالا معراب تግራይ لك محرا يلا اوكي بشم درجاون كلن تنكبابتات انتخيدناين تግርኛ እናተዛረብካ አምሓራይ ምዃን የለ ብምንታይ ከም ተኻለለ ትኽልል ከም ብምንታይ ከም ዝተጠረረ ንፈልጦ ኢና ሕገ መንግስቲ እንታይ ከም ዝብል ነንብቦ ስለ ዝኾና ትዝብሎ ዘሎ ጽቡቕ እዩ ወልቃይቴ እና ትግራዋይ ዝብሎም ዘለው ተጋሪ ተምሓራይ ናብኡ ኸይዱ ኣብኡ ዝተረኸበ ምሓራይ ከህሉ እዩ ዝብሎ ዘለውን ሓሶተ ይኮነ ነገር ግን ናብ ትግራይ ዝመፀ ምሓራይ ምዃኑ ክረጋገፅ ክእል ኣሎ ብዋናነት ዓባይ ነገራ ግን ሕጂ እዚ መንፈስ እዚ ሰብኣይ ባይ ዘ ወይ ኢንጂነር ሙሉጌታ ዘለቀ እዩ ዝበሃል ኣብ ፖለቲካ ይነጥፍ እዩ ኣምሓራይ እዩ ምንም ጥርጥር የብሉን ካብቶም ሕዚ ፀረ ፌደራል መንግስቲ ዝቃለሱ ዘለው ናይ ፋኖ ናይ ካሊእ ፖለቲካ እውን ኩሉ ዘሎ ትግራይ ኣብ ኢትዮጵያ ዘሎ ፖለቲካ ብደንብ ካብ ዝተንትኑ ሰባት ሓደ ስለዚ ወልቃይት ናብ ሰብ ዋናታቱ ክምለስ ኣለዎ ምዕራብ ትግራይ ናብ ዋንኡ ክምለስ ኣለዎ ምባሉ ነውረ ይኮነን ብኦሙን ነውረ ይኮነን የዝብ ዘሎ በኣና ትክክል እዩ ብኦሙን ነውረ ይኮነን ምባል ጀሚሮም ኣለዉ ሕዚ ኣብዚ ደረጃ እዚ ኮይና ክንሪኦ ከለና ፌደራል መንግስቲ እንተዘይሕዞ ነይሩ ናይ ኣምሓራ ፖለቲከኛታት ኮይኖም እውን እቲ ትክክለኛ ውሳነ ንክውሰን መሬት ናብ ሰብ ዋንኡ ንክምለስ ህዝብና ተፈናቀለ ህዝብና እውን ናብ መረበቱ ክምለስ ኣይኮነን ኢሎም ክቃለሱ ዝኽእሉ ሓይልታት ኣይኮኑን ሒዞሞ ዘሎ ፌደራል መንግስቲ ቀፍዲዱ ስለ ዝሓዘ እዩ እዚኣ ተወና ፌደራል መንግስቲ ጥራሕ ኣይኮነን ንሕና እውን ሒዝና የፀኒሕና ኢና ዝበለና ግን ጌታቸው እዩ ንሕና እውን ንኣምን ኢና ትክክል እዩ ሒዝዎ ከም ፀንሐ ንፈልጥ ኢና